ጤና ስለተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 25 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የዘመቻ አንድነትና የፋኖ መንገድ ጠረጋ አፈናውና የፕሬስ ነጻነት ጉዳይ የድሮን ጥቃትና አዲሱ እቅድ በኢትዮጵያና ጅቡቲያን ተማጽኖ የካንጋሮ ችሎት ዳኛ የአቡነ ፍራንሲስ ልግስና የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ በጎጃም በዘመቻ አንድነት 46ኛ ቀን ዛሬም የተደረጉ ውጊያዎችን ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታወቀ። የአብይ አገዛዝ ታዳጊዎችን አፍሶ የሚያደርገው መፍጨርጨር የስርዓቱን ጣር እንደሚያሳይ ገልጿል። የአማራ ፋኖ በጎጃም በዘመቻ አንድነት 46ኛ ቀን ዛሬ ሚያዝያ 25 ቀን 2017 ዓ.ም ይፋ እንዳደረገው 8ኛው በላይ ዘለቀ ክፍለ ጦር ስር የሚገኙት አባ ኮስትር ብርጌድና ደባይ ጮቄ ብርጌድ ዛሬ ሚያዝያ 25 ቀን 2017 ዓ.ም በበና በተቀናጀ መንገድ የወሰዱትን ወታደራዊ ጥቃት ተከትሎ በጠላት ላይ ከፍተኛ ድል መቀዳጀታቸውን በርከት ያለ የጠላት ኃይል ሲደመሰስ በርካቶች መቁሰላቸውን የጠላትን እንቅስቃሴ በከፍተኛ ደረጃ ያዳከመ ወታደራዊ እርምጃ እንደነበር ገለጸ። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ ዛሬ ሚያዝያ 25 ቀን 2017 ዓ.ም በሰጠው ማብራሪያ የውጊያ ውሎቹና የአገዛዙን ታዳጊዎችን አፍሶ ስልጣኑን ለማስቀጠል የሚያደርጋቸውን እንቅስቃሴዎች በተመለከተ ማብራሪያ የሰጠ ሲሆን ወላጆች ልጆቻቸውን እንዲይዙ በድጋሚ ጥሪ አቅርበዋል። የአማራ ፋኖ በጎጃም እንግዲህ በዘመቻ አንድነት በዛሬው ዕለትም በ8ኛ ክፍለ ጦር ቀጠና ከባድ ትንቅንቅ ሲያደርግ ነው የዋለው ከጠዋት ጀምሮ ዛሬም አሁንም ትንቅንቁ እስከ ሰዓት ድረስ ቀጥሏል። በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ሁለት ብርጌዶች አባ ኮስትር ብርጌድና ደባይ ጮቄ ብርጌድ ከሌላ አካባቢ ጥምር ኃይል አውጣቶ ወደዚያ ወደ ከቢቸናና ከደባይ ጥራት ግን ወጥቶ መንግስቱ ይቀባና እና ናብራ ወደ ተባሉ አካባቢዎች ለመንቀሳቀስ ጥረት ያደረገውን እንዲሁም ወደ ዲማ ሊንቀሳቀስ ጥረት ያደረገውን ኃይል እጅግ በጣም አስገራሚ በሆነ ስልት እና ማጥቃት እንደዚሁም ከባድ ጫና በማሳደር መልሰውታል። እንግዲህ ይህ አካባቢ አባሉም አመራሩም እጅግ በጣም የበዛ ጀግና ከመሆኑ የተነሳና ማኔጅመንቱ የተስተካከለ በመሆኑ ከዚህ በፊት ጠላት በበርካታ የመካናይዝድ መሳሪያ አካባቢውን ለማውደምና ያን አካባቢ የሚንቀሳቀሰውን የ8ኛ ክፍለ ጦርን ቀጠና ለማዳከም ከፍተኛ ጥረት ሲያደርግ ነበር። ዲማ ለመግባት እንኳን 7 ቀን ተዋግቶ ባለፈውም እንደነገርኳችሁ ሳይገባ ነው የተመለሰው። ዛሬም በድጋሜ በመካናይዝድ ተደግፎ ሄዶ ነበረ፣ አልገባም። ወደ መንግስቶ እና ወደ ናብራ እንዲሁም ወደ የቀባህና ወደ ተባሉ ንዑስ ወረዳ ከተሞች ለመግባትም ነበር የዛሬው ጥረት፣ ሳይሳካለት ተመልሷል። የአካባቢው ተፈጥሯዊ ጀግንነትና የህዝቡ ተሳትፎ ተደምሮ ጠላት ቦታው ላይ በመልሶ ማጥቃት አከርካሪውን ተመቶ ተመልሷል። ይህ ቀጠና ከዚህ በፊት በአማራ ፋኖ በጎጃም ቀጠና ውስጥ ተዳደር እጃቸውን አስገብተው ሲያመሱት የነበረና በአባ ኮስትር በላይ ዘለቀ ክፍለ ጦርና በሌሎች ብርጌድ አመራሮች ጥንካሬ ምክንያት የነ እስክንድር እጅ የተመራ ለድል የበቃበት ሁኔታ ነው ያለው። በዛሬው ዕለትም በተደረገ ማጥቃት ከባድ መሳሪያውን ሳይቀርጥሎ ሸሽቶ የነበረበት ሁኔታ አለ። መግለጽ የማልችለው ዳታውን ስፔሲፊክሊ ያላወቅኩት ማለት ነው። በርከት ያለ የጠላት ኃይል ሙትና ቁስለኛ ሆኗል። ለዚህም በተለይ ዲማ ለመግባት ባደረገው ጥረት በስቦ መምታት ስልት ፋኖን ለማጥቃት ነበር ያሰበው። ነገር ግን ፋኖ ባደረገው መልሶ ማጥቃት ቦታውን ለቆ ምሽጉን ለቆ እየሮጠ ባለበት ሰዓት በርከት ያለ ጠላት ኃይል በለቀማ ተመቷል። በአጠቃላይ በ8ኛ ክፍለ ጦር በዛሬው ዕለት በአባ ኮስትር ብርጌድ እና በደባይ ጮቄ ብርጌድ በጥምረት ባደረጉት 4 ቦታ ባደረጉት አውደ ውጊያ ማለት ነው በወራሪው ኃይል ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። ይህ እጅግ በጣም የዕለቱ ድንቅ ኦፕሬሽን ተብሎ ተመዝግቧል በአማራ ፋኖ በጎጃም። ሌላውና ትልቁ ሁለተኛው ጉዳይ የህፃናትን ማፈስ በተመለከተ ነው። እንግዲህ አብይ አህመድ መንግስቱ ኃይለማርያም ሲያደርገው የነበረውን ስራ 1 2 3 እያለ እየከወነ እየፈጸመ ነው የሚገኘው። አሁን የያዘው እቅድ ምንድነው? የኃይል ብልጫ የተዋጊ ኃይል ብልጫ በመውሰድ ይህን ውጊያ መቀልበስ የሚል እቅድ ነው ያዙት። የመጨረሻ እድላቸው ነው። ነገር ግን የህፃናት ወታደርን በማሰለፍ የሚቀለበስ የአማራ የህልውና ትግል የለም። እንደውም አማራዎች የኦሮሞ ልጆችም የሌላው ብሔር ተወላጆችም ምናልባት እና አብይ አህመድ 11 ሰዓት 59 ላይ ቆመው ያሰለጥናቸው ይሆናል እንጂ ጠመንጃቸውን ይዘው ከኛ ጋር ግንባር ፈጥረው ወደ 4 ኪሎ ለምናደርገው ግስጋሴ ትልቅ አድቫንቴጅ እንደሚሆን እርግጠኛ ሆኜ መናገር እችላለሁ። በአጠቃላይ አብይ አህመድ ጣራሞት ላይ ነው የሚገኘው። ግን ከመውደቁ በፊት 12 ሰዓት ከመሆኑ በፊት የአብይ ጀንበር ከመጥለቋ በፊት ማንኛውንም አይነት የሳቦታጅ መንገድ፣ ማንኛውንም አይነት ፕሮፓጋንዳ፣ ማንኛውንም አይነት
ትግልና እንቅስቃሴ እያደረገ ነው የሚገኘው። ከሚዲያ ሰራዊቱ ጀምሮ ታንክ ውስጥ የተደበቁ ካድሬዎችንና የመጨረሻ በፍርሃት በከባድ መሳሪያ ታጅቦ የሚንቀሳቀሰውን ትንሽ የህፃን ወታደር እንዲሁም ሀገር መዝረፍ ላይ የተሰማሩ ጀነራል ተብዬዎችን ጭምር አሰልፎ የመጨረሻ የሚለው ሙከራ እየሞከረ ነው። እኛ ደግሞ ይህን የህልውና ትግል አሸናፊ ለመሆን ምንም እናደርጋለን፣ የትኛውንም መስዋዕትነት ለመክፈል ዝግጁ ነን። አሁን ግን እንዲሰመርበት የምንፈልገው ከየመንደሩ ህፃናትን እየለቀመ እየወሰደ ለማስፈጀትና ኢትዮጵያውያንን መሪር ሀዘን ውስጥ ለማስገባት ጥቁር ልብስ ለማልበስ ከፍተኛ ጥረት እያደረገ ነው። ተቀማጭነታቸው በኢትዮጵያ በአዲስ አበባ ከተማ ያደረጉ 14 ሀገራት ኤምባሲዎች በኢትዮጵያ ሐሳብን በነጻ መግለጽ ላይ ያለው ከፍተኛ ጫና መቀጠሉ እንዳሳሰባቸው ገለጹ። በኢትዮጵያ የአውሮፓ ህብረትም ተልዕኮ በበኩሉ የፕሬስ ነጻነትን አለመኖር መረጃ የማግኘት መብትንና የመተቸትን ነጻነትን እያደናቀፈ ነው ሲል ቅሬታውን ገለጸ። ኤምባሲዎቹና የአውሮፓ ህብረትም ይህንን ያሉት ዛሬ በመላው ዓለም የሚከበረውን የዓለም የፕሬስ ነጻነትን ቀን በማስመልከት በየፊናቸው ባወጡት መግለጫ ሲሆን የቤልጂየም፣ የዴንማርክ፣ የአየርላንድ፣ የስፔን፣ የፈረንሳይ፣ የሉክሰምበርግ፣ የሆላንድ፣ የኦስትሪያ፣ የስሎቬኒያ፣ የፊንላንድ፣ የስዊድን፣ የኖርዌይ፣ የኒውዚላንድ እና የእንግሊዝ ኤምባሲዎች ገለልተኛና ደህንነቱን የጠበቀ ጋዜጠኝነት አስፈላጊነትን በመግለጫቸው ጠቅሰዋል። በመላው ዓለም ለሚገኙ ጋዜጠኞች ነጻነትና ደህንነት መጠበቅ ያላቸውን ድጋፍም የገለጹትም ሀገራቱ በኢትዮጵያ አስተውለናል ያሉትን ወቅታዊ ሁኔታም አንስተዋል። በኢትዮጵያ ሐሳብን በነጻ መግለጽ ላይ ያለው ከፍተኛ ጫና መቀጠሉን እንዳስታወሱም የጠቀሱትም ኤምባሲዎቹ ይህ ሁኔታ እንደሚያሳስባቸው በመግለጫቸው ላይ አክለዋል። በየትኛውም ቦታ የሚገኙ ጋዜጠኞችም ጥበቃ ሊደረግላቸው እንደሚገባና የፕሬስ ነጻነት ሊከበር እንደሚገባ ኤምባሲዎቹ በጋራ ባወጡት መግለጫቸው ላይ አሳስበዋል። እንደ ፕሬስ ነጻነት ሁሉ የፖለቲካና የሲቪክ ምህዳሩም ክፍተት መሆኑን ነጻና የበለጸገ ማህበረሰብ ለመገንባት ቁልፍ ሚና እንዳለው ሀገራቱም አጽንኦትም መስጠታቸውም ታውቋል። በኢትዮጵያ አውሮፓ ህብረትም ተልዕኮ በዛሬው ዕለት ያወጣው መግለጫ ይህንኑ ያስተጋባም ሲሆን የፕሬስ ነጻነትና በቂ መረጃ ያለው ህዝብ መኖር ለነጻም ዲሞክራሲያዊና ሁሉን አቀፍ ማህበረሰብ ቁልፍ ናቸው ብሎ ህብረቱ እንደሚያምን በመግለጫው ላይም ጠቅሷል። የኢትዮጵያ መንግስት የሚከተለው የልማትም ግቦችንና የኢኮኖሚ ማሻሻያዎችን ለማሳካት የፕሬስ ነጻነትም ትልቅ ሚና ይጫወታል ያለው የመንግስታቱ ድርጅት የአውሮፓ ህብረት የፕሬስ ነጻነት እጦት መረጃ የማግኘት መብትንና የመተቸት ነጻነትን እንደሚያጓደል አመላክቷል። በከፍተኛ ስጋት ውስጥም ሆኖ የሚከናወን ነጻና ገለልተኛ ጋዜጠኝነትን ለመከልከል የአውሮፓ ህብረት አሁንም ቁርጠኝነትን ያለው መሆኑንም መግለጫው አስፍሯል። የ180 አገራትን የፕሬስ ነጻነትን በተመዘነበት በዚህም ዝርዝር ኢትዮጵያ ዘንድሮም በጣም አሳሳቢ ከሚባለው ምድብ ውስጥ መውጣትን አለመቻሏን በትላንትናው ዘገባችን ላይ የዓለም አቀፉ የድንበር የለሽም ጋዜጠኞችም ተቋም ሪፖርተር ሳን ፍሮንቲርን ዋቢ አድርገን መዘገባችን ይታወሳል። የአማራ ፋኖ በሸዋ አገዛዙና ከአገዛዙ ጋር የተለጠፈው ኃይል የሰነዘረበትን ጥቃት በመከላከል በተለያዩ አቅጣጫዎች ውጊያ መቅጠሙን አስታወቀ። በፋኖ ስም ሲንቀሳቀስ የቆየው ኃይል ከአብይ አገዛዝ ጋር ተሰልፎ ፋኖ ላይ ጥቃት መሰንዘሩ ህዝቡን እንዳሳዘነ ገለጸ። የአማራ ፋኖ በሸዋ በተለያዩ ግንባሮች የአብይ አገዛዝ ስልጣን አስጠባቂ ጦርና በእስክንድር የሚመራው አፋድ ብልጽግና በጋራው የከፈቱበትን ጥቃት ለመከላከል በተለያዩ ግንባሮች ውጊያ እያደረገ ሲሆን ጠላት ያሰበውን ሙሉ ለሙሉ እንዳያሳካ የመከላከልና የማጥቃት እርምጃዎች በተለያዩ ግንባሮች እየወሰደ መሆኑን አስታወቀ። የአማራ ፋኖ በሸዋ ህዝብ ግንኙነት ኃላፊ ዶክተር አብደላ እድሪስ ዛሬ ለጋዜጠኞች በሰጠው ማብራሪያ እስክንድርና መከታው ማሞ የሚመራው አፋድ በሸዋ የተለያዩ አቅጣጫዎች ተዋጊ ጭምር ከአብይ አገዛዝ ስልጣን አስጠባቂ ጦር ተመድቦለት በአየር ኃይል ሽፋን እየተሰጠ በአማራ ፋኖ ሸዋ የተለያዩ ክፍለ ጦሮች ላይ ጦርነት መክፈቱን የአገዛዙ አዋጊዎች ጭምር አብረውት መሰለፋቸውና የድሮን ጥቃቱም ተጠናክሮ መቀጠሉን በዚህም ህዝቡ በፋኖ ስም ሲንቀሳቀስ የነበረው ኃይል ከጠላት ጋር ተሰልፎ ፋኖን ለመውጋት መንቀሳቀሱን እንዳሳዘነው ጭምር ጠቅሷል። ሰሞኑን እንግዲህ የአማራ ፋኖ በሸዋ በሁሉም አቅጣጫ አገዛዙ አለኝ የሚለውን ኃይል አሰማርቶ በከፍተኛ ትንቅንቅ ላይ ነው የከረመው። በተለያዩ ማለቴ በከሰምም በተጉለትም በመራቤትና ጅሩም በይፋት ቀጠናም አገዛዙ በሰፊው ሲንቀሳቀስ ነው የከረመው። እንግዲህ እሱንም የመመከት ስራ
ሁሉም ክፍለ ጦሮች ሲያደርጉ ነው የሰነበቱት። ከዛ ጎን ለጎን የአደረጃጀት ስራዎችን የመፈተሽ የማጠናከር ለግዳጅ በተለይም ክፍለ ጦሮችን፣ ብርጌዶችን፣ ሻለቆችን እስከታችኛው ድረስ ያለውን የግዳጅ አፈጻጸም የመገምገም የማስተካከል እርምት የመስጠት ሴራዎች ሲሰጡ ነው የከረሙት። በተለይም ከዚህ ከግዳጅ አፈጻጸም ያሉ ነገሮች ሲገመገሙ ነው የከረሙት። ከሁሉ በላይ ግን ትልቁን ሚና ይዞ የነበረው ምንድነው? አፋድ አንዱ ክፋይ የሆነው የብልጽግና አንዱ ክፋይ የሆነው አፋድ በድርጅታችን አጠቃላይ ክፍለ ጦሮች ላይ ሰፊ እንቅስቃሴ ነው የከረመው። በተናበበ መንገድ በነገራችን ላይ ጥምር ጦር ከሚለው ከፍ ብሎ በተናበበ መንገድ ሲያደርግ ነው የቆየው። እሱም እንግዲህ የአየር ኃይል ድጋፍ ጭምር እየተሰጠው በክፍለ ጦሮቻችን ላይ ጥቃት ሲያደርግ ነው የከረመው። በተለይም የድሮን ጥቃት ተደጋጋሚ የድሮን ጥቃት ተፈጽሟል። በተለይም በነጎድጓድና ነጎድጓድ ከሰምና በናዶ ክፍለ ጦር ላይ ተደጋጋሚ የሆነ የድሮን ጥቃት ሲፈጸም ነበር። እንግዲህ ይሄ ምንድነው? አፋድ በእግረኛ ውጊያውን ያካሂዳል። ሽፋን ይሰጥ የነበረው ግን በአየር ኃይል ከአየር ኃይልም ደግሞ የድሮን ነበር ሲሰጠው የነበረው። በከፍተኛ ደረጃም በህዝብን ያሳዘኑ ድርጊቶች ተፈጽሟል። በሚያሳፍር ሁኔታ በርካታ ግለሰቦችም የተጎዱበት ሁኔታ አለ። ንጹሃን ጭምር ተጎድተዋል። ይህን እንግዲህ ማህበረሰቡ አጠቃላይ ያውቃል። ይሄ ምንም አሉባልታም ስም ማጥፋትም አይደለም። ተናበው ነው የሚሰሩት። ተተኳሽ ማቅረብ ኢቭን አዋጊ የመመደብ ጭምር በሌላ መንገድ ለአገዛዙ ቀጥተኛ የሆነ ሽፋን የመስጠት ስራዎች ሲደረጉ ከርመው ሁለቱም ኃይሎች በአፋድና በምንድነው በብልጽግና ዋናው ክንፍ በመሆነው አፋድና በአማራ ፋኖ በሸዋ በኩል ትንቅንቅ ሲደረግ የከረመው። ይሁንና በድርጅታችን ጠንካራ የፖለቲካና ወታደራዊ አመራር በመስጠት ተመክቶ የከረመበት ሁኔታ ነው ያለው። በብዙ ቦታዎች ግን ህዝብን ያሳዘነ ያበሳጨ ድርጊት ተፈጽሟል። ማህበረሰቡ በጣም አዝኗል፣ በጣም ተቆጥቷል። ይህንንም እንግዲህ ለመቀልበስ ድርጅቱ በከፍተኛ ደረጃ እንቅስቃሴ እያደረገ ነው። በተለይ በአፋድ ዋና አስተኳሽነት ብቻ ሳይሆን አብሮ ተሳታፊነት በደረሰው የወንድሞቻችን እና የአጠቃላይ ሰራዊቱ ላይ የደረሰው ጉዳት በጣም ህዝቡን አሳስቧል። በማህበረሰቡ ላይ ጉዳት የደረሰበት ሁኔታ ነው ያለው። በእኛ በኩል ግን ጠንካራ እንቅስቃሴዎች የተደረጉና የመመከት የመቀልበስ ብቻ ሳይሆን አስፈላጊ እርምጃ የመውሰድ ስራዎች እየተከናወኑ እንዳሉ ለመግለጽ ነው። አመሰግናለሁ። የጎረቤት ጅቡቲ መንግስት ኢትዮጵያን እንጀራ ፈላጊዎችን ጨምሮ በርካታ የጉልበት ሰራተኞችን ግዛቱን ለቆም እንዲወጡም ቀጭን መመሪያ ማስተላለፉ ከአገሬው ነዋሪዎችም ዘንድ ስጋትና ቁጣም ፈጠረ። ኤፍፒ የዜና አገልግሎት እንደዘገበው ወደ 500,000 የሚጠጋ ህዝብ ያላት ትንሿ የምስራቅ አፍሪካ አገር ጅቡቲ ኢትዮጵያንን፣ ሶማሊያን ዜጎችን ጨምሮ በዝቅተኛ የሥራ መስክ የተሰማሩ ዜጎችን በህገወጥ ስደተኝነት ሽፋን ለማባረር የአንድ ወር ጊዜ ብቻ መስጠቱ ከአገሬው ዜጎችም ሳይቀር ቅሬታም አስነስቷል ብሏል። እነዚሁ ብዙ ምስጋና የሌለው ትኩረት የተነፈገው የጉልበት ስራ፣ የቤት ማጽዳት፣ የምግብ ማብሰል፣ ህፃናትን መንከባከብ ስራ የተሰማሩ ኢትዮጵያን እንጀራ ፈላጊዎች ጅቡቲ ለቀው ሲወጡ በእነርሱ ምትክ ማን ቦታውን ይሸፍናል የሚሉ ጥያቄዎችም እየተነሱ ይገኛል ሲል የዜና አገልግሎቱ ዘግቧል። የአሜሪካና የፈረንሳይ ተለጣፊ አገር የሆነችው ከምስራቅ አፍሪካ ሀገራትም ጋርም ስትነጻጸር የተሻለ የኑሮ ዘይቤ የምትከተለው ለጉልበት ሰራተኞች በአማካኝ በወር ከ110 እስከ 170 የአሜሪካን ዶላር የምትከፍለው ጅቡቲ ዜጋ የሆኑት የ60 ዓመቷም አኒሲያ መሐመድ ይቺ ላለፉት 10 ዓመታት ደከመኝ ሰለቸኝ ሳትል ከጎኔ የቆመች የቤት ሰራተኛዬን ከቶንም ርቃኝ እንድትሄድ አልሻም በማለት ህጉ ምን ይላል፣ የኢትዮጵያኑ ጉልበት እንዴትስ ይታያል የሚለውን አስተያየትም ለዜና አገልግሎቱም ገልጸዋል። የውጭ ሀገር ስደተኞች ቁጥር መበራከቱ በጉልህ የሚታይ መሆኑ የቀድሞዋ ፈረንሳይ ቀኝ ግዛት ጅቡቲ ዜጎችም ከውጪ አገራት የሚያገኙት ርካሽ ጉልበትም እንዳይነጥፍባቸው ለማድረግ አንዳንድ ህጋዊ ሰነድ አልባ ስደተኞች ጉቦ መክፈል የሥራ ፍቃድ ለማግኘት አሊያም የሐሰተኛ ጋብቻ ለማከናወን በማራቶን ሩጫ ላይ እንደሚገኙ የገለጸው ዘገባው የአገሪቱ የአገር ውስጥ ሚኒስተር አብዱል ከዲር ዶላህ ግን ይህንን የሚያደርጉ የእስልምና ዳኞችም ሆኑ ሌሎችም አካላት የጅቡቲ ዜጋን ከውጪ አገር ዜጋ ህገወጥ በሆነ መንገድ ለማጋባት ከሞከሩ ከባድ የህግ ቅጣትም ይጠብቃቸዋል በማለትም አስጠንቅቀዋል። አንድ የጅቡቲ ነዋሪ በበኩላቸው የውጪ አገራት ዜጎችም ጅቡቲ ለቀው በገፍ ሲወጡ ጅቡቲያውያን እንዴት ምግብ ማብሰል፣ ቤት ማጽዳት፣ ገበያ ሄደው መሸመትን ይማራሉም ሲሉ አስተያየታቸውን የሰጡ ሲሆን የሥራ እድሎቻችን በውጪ ዜጎችም ተነጥቀውብናል የሚሉ የሰራተኛ ማህበር አቀንቃኙ ሆሲን በበኩላቸው የውጪ አገር ዜጎችም መባረር ለእኛም ጅቡቲያን እፎይታ ነው የሚል አመለካከት እንዳላቸው ለኤፍፒም ተናግረዋል። በጅቡቲ ውስጥ በቀን ስራም ተሰማርተው የሚገኙ
አንዳንድ ኢትዮጵያን ወደ አገር ቤትም ከተመለሱ በሰራዊት ውስጥ በግዴታ እንካተታለን የሚል ስጋት እንዳላቸው ዘገባው አክሏል። በኢትዮጵያ ድሬዳዋ ከተማ የተወለዱት አማርኛን፣ አረብኛን፣ ሶማሌኛን፣ ፈረንሳይኛን አቀላጥፈው ተናጋሪ የሆኑት የጅቡቲው ፕሬዝዳንት እስማኤል ጉሌህ በቅርቡ ከኢትዮጵያ ታሪካዊ ባላንጣ ከሆነችው ግብጽ አቻቸው አብዱል ፈታህ አልሲሲ ጋር ጅቡቲ ውስጥ በነበራቸው የሁለትዮሽና ቀጠናዊ ውይይት ዙሪያ ከቀይ ባህር ተዋሳኝ አገራት ውጪ ሌሎች አገራት በቀይ ባህርም ሆነ በኤደን ባህረ ሰላጤ አካባቢ ዞር የማለትም መብት የላቸውም የሚል ጸረ ኢትዮጵያ አንድምታ ያለው ስምምነት መድረሳቸው አይዘነጋም። የአማራ ፋኖ በወሎ በዘመቻ አንድነት በተለያዩ ግንባሮች እየወሰደ ያለውን ወታደራዊ እርምጃ አጠናክሯል። አገዛዙ ግሸን ማርያም ላይ ጨምሮ በከባድ መሳሪያ ጥቃት ለመሰንዘር አቅዶ እየተንቀሳቀሰ ነው። እድሜያቸው ለውትድርና ያልደረሱ ታዳጊዎችን አፈሳ ለማስቀረት የተለያዩ ወታደራዊ እርምጃዎች መውሰዱና አገዛዙ የሐሰተኛ ዶክመንተሪ ለማሰራጨት ያደረገው ሙከራ እያከሸፈ መሆኑን ገለጸ። የአማራ ፋኖ በወሎ ቤት አማራ በዘመቻ አንድነት 46ኛ ቀን ዛሬ ሚያዝያ 25 ቀን 2017 ዓ.ም በሰጠው ማብራሪያ በተለያዩ ግንባሮች ወታደራዊ እንቅስቃሴዎች ተጠናክረው የቀጠሉ ሲሆን ከትላንት ምሽት ጀምሮ የአማራ ፋኖ በወሎ ላስታ ሳምነው ኮርስር በአርበኛ ኮማንዶ ዘላለም ሲሳይ የሚመራው ተከዜ ክፍለ ጦር የብልጽግናውን በራስ ጠባቂ ሰራዊት ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። ከትላንት ሚያዝያ 24 ቀን 2017 ከምሽቱ 10 ሰዓት ጀምሮ መነሻውን ግናን ወረዳ ሙጃ ማርያም አድርጎ ዴንሳ ከተማ ላይ የሚገኙ ወጣቶችን አፍሶ ለማካሄድ አስቦ የተንቀሳቀሰው የጠላት ጦር በንቃት ሲከታተሉት በነበሩት የተከዜ ክፍለ ጦር ሻለቃ አንድና ልዩ ዘመቻ ፋኖች ዴንሳ ከተማ ዙሪያ በማተት በጠላት ላይ የተቀናጀ ጥቃት በመሰንዘር ዴንሳ ከተማን ሳያስነኩ ጠላት አንድ ፓትሮል መኪና ሙትና ቁስለኛውን ይዞ ወደ ሙጃ መፈርጠጡን አስታውቋል። አገዛዙ ከህወሓት ጋር በነበረው ጦርነት የወደሙ መሰረተ ልማቶችን ህዝብ እየሰበሰበ ዶክመንተሪ በመስራትና በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ያወደማቸውን ተቋማት ፋኖ እንዳወደማ አድርጎ ለህዝቡ ለመቀስቀስ ካዘጋጃቸው መድረኮች አንዳንዶቹን በማክሸፍ እንዳይሳኩ ማድረጋቸውን የአማራ ፋኖ በወሎ ቤት አማራ ህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው አስታውቋል። በተለያዩ ግንባሮች ውጊያው ተጠናክሮ መቀጠሉና አገዛዙ ግሸን ማርያም ላይ ጨምሮ በተለያዩ ቦታዎች ላይ በከባድ መሳሪያ የተጠና ጥቃት ለመፈጸም ሙከራ ቢያደርግም እንዳልተሳካለት አስታውቋል። በተለያዩ ግንባሮች የተካሄዱ ያሉ ውጊያዎችና የፋኖን እርምጃ በተመለከተ ተጨማሪ ማብራሪያ ሰጥቷል። አፈሳም አለ፣ ልጆቻችን እየታፈሱ ነው፣ እኛንም እያስገደደ እየሰበሰበና አገዛዙ በሚል ድረሱ የሚለውን ሰርጎ በመግባት በርካታ ከተሞች ላይ የማክሸፍ ስራና ጥቃት መፈጸም ሲኖርበት ጥቃት የመፈጸም አጠቃላይ የማስተጓጎልና ስርዓቱን የማጋለጥ እርቃኑን እንዲቀር የማድረግ ህዝባችንን ደግሞ የዚህ በሐሰት እየኖረ ያለ ስርዓት ህዝባችን ላይ ይህንን ነገር እንዳይጭንበት የማድረግ ስራ እየሰራን እንገኛለን። አጠቃላይ በአውደ ውጊያውም በፖለቲካ ስራውም የህዝብ ውይይቱም ጭምር በጣም በበርካታ ሁኔታ ተጠናክሮ የመሬት ወረራውንም የማክሸፍ ስራ እየተሰራ ዘመቻ አንድነት 46ኛ ቀኑ ይዞ እየቀጠለ ያለበት ሁኔታ አለ። በአውደ ውጊያዎች እየተካሄዱ ያሉበት ቀጠና አለ። የደረሰኝን መረጃ እዚሁ ከደረሰኝ የማደርስበት መንገድ ይኖራል። ዘመቻ አንድነት 46ኛ ቀን የአማራ ፋኖ በወሎ እንግዲህ በዚህ በአውደ ውጊያው በተጋድሎ የአማራ ፋኖ በወሎ ቤት አማራ ለግዙፉ ላስታ ሳምነው ኮር በአርበኛ ኮማንዶ ዘላለም ሲሳይ የሚመራው ተከዜ ክፍለ ጦር እንግዲህ በዚሁ በላስታ ቀጠና ወደ ጥራሪ ሙጃ ከተማ እና ዙሪያውን እስከ ኩል መስክ ድረስ ከጥራሪ ክፍለ ጦር ጋር ኩታገጠሙ ነውና በመተሳሰር በርካታ ተጋድሎችን እያደረጉ ቀጠናውንም ንዑስ ወረዳም ጭምር በማዋቀር 2-3 ቦታዎች ላይ ያስተዳደሩት እንደሆነ ይታወቃል። በዚህ ቀጠና እንግዲህ ከሙጃ ማርያም ተነስቶ ወደ ደንሳ ከጊዳን ነው መነሻውን ያደረገው ሙጃ ማርያም፣ ከዛ ወደ ደንሳ ከተማ ጭምር ለመሄድ ወጣቶችንም ጭምር ለማፈስ ነው እቅዱ። የመጣን ጠላት በክፍለ ጦሩ ቃኝና በሻለቃ አንድ ማለት ነው በተከዜ ክፍለ ጦር በርካታ ትንቅንቅና ተጋድሎ በማድረግ ወደ ደንሳ ከተማ እንዳይገባ በማድረግ ማለት ነው በርካታ ሙትና ቁስለኛውን ይዞ በተለይ አንድ ፓትሮል ላይ ሙሉ ለሙሉ የተደመሰሱበት ሁኔታ እንዳለ ነው የደረሰኝ መረጃ የሚያሳየው። ከዛ በዘለለ ግን ከዛ ከደንሳና ከአካባቢው የተመለሰው ጠላት በተከዜ ክፍለ ጦር ቃኝና ሻለቃ አንድ የተመለሰው የጠላት ኃይል ተመልሶ ወደ ሙጃ ማርያም ከተማ በመግባት ወጣቶችን በጉልበት እያፈሰ ወደ ጦር ካምፖች የሚወስድበትን ሁኔታ እየሰራ ነው ያለ።
ያለው። ይህንንም አጠቃላይ የአማራ ፋኖ በወሎ ቤት አማራ በሁሉም ቀጠናዎች ትስስር በመፍጠር ወጣቶችን ወደ ማሰልጠኛ እንዳይወስዱ የማድረጉ ስራ ተጠናክሮ የቀጠለበት ሁኔታ ነው ያለው። በተለያዩ አካባቢዎች አሁንም የታፈሱ ወጣቶችን የማስጣሉ ስራ ተጠናክሮ ይቀጥላል። ተከዜ ክፍለ ጦርም አንዱ የሰራው ምንድነው ይህንን የወጣቶች አፈሳ ያስቆመበት። ከዛ በዘለለ ደግሞ እግር መንገዱን የአብይ አህመድን ዙፋን ጠባቂ ሰራዊት ሙስና ቁስለኛ በማድረግ አጠቃላይ በሁሉም መስክ ድል የተጎናጸፈበትን አውደ ውጊያ እንዳደረገ ነው። ሚያዝያ 24 2017 ዓ.ም ከምሽቱ 10 ሰዓት ጀምሮ ከማታው አካባቢ ማለት ነው እስከ ምሽት ድረስ ነው ውጊያው የተደረገ። ያው በምሽት እንግዲህ መከላከያ ባለበት ተቀምጦ ምሽግ ይዞ ነው እንጂ የሚቀመጠው ውጊያ የሚያደርግበት ሁኔታ የለም፣ አቅምም የለውም። ይህንን ተገን በማድረግ ጀግኖቹ ብርቱ ትንቅንቅና ተጋድሎ አድርገው ድል እንደተጎናጸፉ የደረሰኝ መረጃ ያመላክታል። አጠቃላይ የአማራ ፋኖ በወሎ ቤት አማራን የሚመለከተው መረጃ ይህንን ይመስላል። አመሰግናለሁ። የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር በጠላት ላይ ድል መቀዳጀቱን አስታውቋል። ራስ አሞራ ውብነህ 3ኛ ኮር የጠላትን ከበባ በመስበር ድል መቀዳጀቱ ተገልጿል። አገዛዙ በደሴ ዙሪያ ጫካ ላይ ሆን ብሎ በወታደሮቹ እሳት መለኮሱ ተገለጸ። የአማራ ፋኖ አንድነት በጎንደር በዘመቻ አንድነት ውጊያዎች ተጠናክረው መቀጠላቸውን ዛሬ ሚያዝያ 25 ቀን 2017 ዓ.ም በዘመቻ አንድነት 46ኛ ቀን የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር በዋና እሙሃይ የምትመራው ናሆሰናይ ብርጌድ ዛሬ ሚያዝያ 25 ቀን 2017 ካምባ ጊዮርጊስ ወደ ገደብዬ በወራል ሲንቀሳቀስ የነበረ ያገዛዙ ቅጥረኛ ኃይል ላይ ልዩ ቦታው ወርቀደቦ ላይ ከቀኑ 6 ሰዓት ላይ በተወሰደ የደፈጣ ጥቃት ሹፌሩ ተመቶ የጠላት መኪና መገልበጡና ጭኗቸው የነበረው 27 የጠላት ኃይሎች ሙሉ ለሙሉ መደምሰሳቸው ተገልጿል። ጠላት አስክሬን ለማንሳት ከገደብዬና ካምባ ጊዮርጊስ ከተሞች በርካታ ኃይል ይዞ ቢመጣም በአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር ለ3 ሰዓት ያልጠበቀውን ውጊያ አስተናግዶ ለድጋፍ የመጣው ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ተጨማሪ አንድ ኦራል ወታደራዊ ተሽከርካሪና 2 ፒክአፕ ጠላትን ይዘው የመጡ ተሽከርካሪዎች ተመተው ከጥቅም ውጪ መሆናቸውን ያገዛዙ የቀረ ኃይሉን ይዞ በሽንፈት ተመልሶ መፈርጠጡ ተገልጿል። አርበኛ ታድል ደሴ የጎንደሬ በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ባወጣው በዚሁ መረጃ ናሆሰናይ አንዳርጌ ብርጌድ ከዳባት እስከ አምባ ጊዮርጊስ ከተማ ከሌሎች የጎንደሬ በጋሻው ክፍለ ጦር አባላት ጋር በመሆን በተደጋጋሚ ኦፕሬሽን በመስራት ጠላትን አይቀጡ ቅጣት በመቅጣት ዛሬም እንደ ትላንቱ በጠላት ላይ ድል መቀዳጀቱን አስታውቋል። ይህ በእንዲህ እንዳለ በሌላ ግንባር የአማራ ፋኖ አንድነት በጎንደር ራስ አሞራው ውብነህ 3ኛ ኮር የሰሜን ብርቅዬ ክፍለ ጦር በአርበኛ ደሳለኝ ፈንቴ የሚመራው በኪንፋዝ በገላ ጠላ ላይ ጠላት ሌሊቱን ተጉዞ ዙሪያውን አፈና ያደረገባቸው ቢሆንም ጠላት ያደረገውን እቅድ ከበባ በመስበር በትንሽ መስዋዕትነት የጠላትን ኃይል በመረፍረፍ ከበባውን ሰብረው መውጣት መቻላቸው ተገልጿል። ራስ አሞራው ውብነህ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር ሙሉ በሙሉ ከበባውን ቀልብሶ ወደ ማጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉ ታውቋል። በእንዲህ እንዳለ ደሴ ላይ ህዝቡም ጫካውም ሸፍቶብናል በማለት የአብይ አገዛዝ ስልጣን አስጠባቂ ወታደሮች በደሴ ዙሪያ ጫካ ላይ ጋዝ አርከፍክፈው እሳት መለኮሳቸውን ዛሬ ሚያዝያ 25 2017 ዓ.ም ምሽት ደሴ ከተማ በተለምዶ አዘዋ ገደል አርሴማ ቤተክርስቲያን ሳራምባ አካባቢ እነዚህ ወታደሮች ሆን ብሎ ያነሱት እሳት ከፍተኛ ጉዳት እያደረሰ መሆኑ ታውቋል። የእሳቱ መንስኤ በአካባቢው የነበረው የአብይ አገዛዝ ስልጣን አስጠባቂ ጦር በዛሬው ዕለት በጢጣ ካምፕ በደረሰበት ድንገተኛ የፋኖ ጥቃት በበቀል የወሰደው እርምጃ መሆኑን ማምሻውን ከአካባቢው የወጡ መረጃዎች ገልጸዋል። ዛሬ በጠባሴ ኮሶ መስመር 2 ካምፕ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሰርገው በገቡ የፋኖ አባላት በተጠና መንገድ የተወሰደባቸውን ኦፕሬሽን ተከትሎ ከፍተኛ መደናገጥና ለጊዜው ቁጥራቸው ያልታወቀ የጠላት ኃይሎች መደምሰሳቸው ታውቋል። በተጠና መንገድ ወደ ጠላት ካምፕ ሰርገው የገቡት ፋኖች የወሰዱትን ድንገተኛ ጥቃት ተከትለው ያላንዳች መስዋዕትነት በጠላት ላይ ከፍተኛ ጉዳት አድርሰው ከአካባቢው ተልኳቸውን ፈጽመው መሰወራቸውም ታውቋል። ይህ በእንዲህ እንዳለ አብይ አገዛዝ ሰላማዊ ሰዎች ላይ ያነጣጠረ የድሮን ጥቃት በተደጋጋሚ ሲፈጽም የነበረ ሲሆን ከነገ ሚያዝያ 26 ቀን 2017 ጀምሮ ለአንድ ወራት ይቆያል የተባለ አዲስ የድሮን ጥቃት ለመፈጸምና 200 የተመረጡ ኢላማዎችን እመታሉ በሚል እቅድ አውጥቶ እየተንቀሳቀሰ መሆኑን ማምሻውን የወጡ መረጃዎች ገልጸዋል። ህዝቡና ፋኖ ኃይሎች ጥንቃቄ እንዲያደርጉ ጥሪ ቀርበዋል። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲ ወይም ኢትዮጵያ የሚል መለያና የኢትዮጵያም ካርታ ያለበትም አዲስ የመለያም ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያም ጸደቀ። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው አዲሱ መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችንም አለማካተቱም ታውቋል። ሚኒስትሩ በኢትዮጵያ ተሽከርካሪዎች የመለያ ቁጥር ሰሌዳ አይነትና ምልክቶች መወሰኛና የአገልግሎት
አሰጣጥ መመሪያ 1050/2017 በሚል ማጽደቁን ባሳወቀው በዚሁም ሰነድ ላይ በኢትዮጵያ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየርም ገልጿል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት ኢትዮጵያ የተቀበለችውን ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነባሩ የአሰራር ክፍተቶችን የሀብት ብክነትን እንደዚሁም የሐሰተኛ ሰሌዳዎችን ለመቆጣጠር መሆኑን ታስቧል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮችም ተመሳሳይ መለያ እንዲኖራቸው እንደሚደረግም ተደንግጓል። በትራንስፖርትና ሎጂስቲክስ ሚኒስቴር በወጣው መመሪያ ክፍል 2 ስር ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመላክት አጭር ጽሑፍና የኢትዮጵያም ካርታ ይኖራቸዋልም ተብሏል። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያም ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣተን ሀገራዊ ልዩ ምልክት ወይም በእንግሊዝኛው ምህጻረ ቃል ኢቲኤች እንዲሁም ኢቲ የሚለውን የግዕዝ ፊደልና የላቲን ፊደላት ያዘም እንዲሆንም ይደረጋልም ተብሏል። በአጼ ምኒልክ ዘመን የመጀመሪያው ተሽከርካሪ ወደ ኢትዮጵያም ከገባች ጊዜ አንስቶ ለመኪናዎች የመለያ ቁጥር መስጠት እንደተጀመረ የሚነገር ሲሆን ከዚህም በኋላ ወደ ስልጣን በመጡት አስተዳደሮች በኢትዮጵያ ቢያንስ 3 ጊዜያት የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ መደረጉን መረጃዎችም ያመለክታሉ። በቀዳማዊ ኃይለ ሥላሴ ዘመን የነበረው የሰሌዳ ቁጥር የደርግ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ መለወጡም ታውቋል። በኢህአዴግ ዘመን አገልግሎት የበቃውና እስካሁን ድረስ በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢቲ የሚል መለያም ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኞቹ የሚንቀሳቀሱባቸው ክልሎችና የከተማ አስተዳደሮች ስም 2 ፊደላት የያዙ መሆናቸው ይታወቃል። በእስክንድርና ጥቂት አመራሮች የሚመራው እንቅስቃሴ ከአብይ አገዛዝ ጋር በመወገን ፋኖ ወደ 4 ኪሎ የሚያደርገውን ጉዞ ለመክታት በሸዋ ፋኖች ላይ ጥቃት መክፈታቸውና ወሳኝ ያሏቸውን ቁልፍ ቦታዎች ለመቆጣጠር መንቀሳቀሳቸው ተገለጸ። በአማራ ህዝብ ላይ ጦርነት የከፈተው አብይ አገዛዝ ስልጣን አስጠባቂ ጦር በህዝቡ ላይ ከሚያደርሰው ጥቃት ጎን ለጎን የፋኖን እንቅስቃሴ ለማዳከምና የፋኖን ጉዞ ለመክታት ከአብይ አገዛዝ ጋር ግንባር የፈጠረው ራሱን አፋድ ብሎ የሚጠራው በእስክንድር የሚመራው የጥቂት አመራሮች ቡድን ከታች ያለውን የፋኖ ታጋይ በማያውቀው ሁኔታ የአብይን ዓላማ ለማስፈጸም በጋራ እየተንቀሳቀሱ መሆኑን የፋኖን የ4 ኪሎ ጉዞ ለመግታት በሸዋ ፋኖች ላይ የወሰዱት ጥቃትና ለአማራ ፋኖ የ4 ኪሎ ጉዞ መንገድ ጠረጋ ስትራቴጂክ የሆኑ ቦታዎችን ለመያዝ መንቀሳቀሳቸው ተገለጸ። የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው እስክንድር እያካሄደ ያለው የፋኖን እንቅስቃሴ ወደ 4 ኪሎ እንዳይደርስ ለመክታት መሆኑን ከአገዛዙ ጋር ግንባር ፈጥሮ በሸዋ የከፈተውን ውጊያ ተከትሎ ከሱና ጥቂት አመራሮች በስተቀር ብዙዎቹ የፋኖ ታጋዮች እንደማያውቁና ይህንን ዓላማ ለማሳካት ያለመ እንቅስቃሴ ያደረገ መሆኑን ጭምር ገልጿል። ፋኖ ይህንን እንቅስቃሴ ለመክታት በጋራ ተባብሮ እንደሚቆምና አብይ አህመድ እስከ አፍንጫው በታጠቀው ሰራዊት ማሳካት ያልቻለውን ዓላማ ከአፋድ ጋር ተባብሮ ሊያሳካው እንደማይችልም ገልጿል። ሌላውና ትልቁ ጉዳይ እንግዲህ ከጎጃም አከርካሪው መተን ያባረር ነው የእስክንድር ኃይል ሸዋ ላይ እንደዚሁ መከላከል ምሽግ ወፍሮ ነው የሚገኘው። የምትይዙልኝ ቃል እስክንድር ነጋ ፋኖ ወደ አዲስ አበባ እንዳይገባ እየተከላከለ ነው አሁን ላይ ማለት ነው። ስለዚህ የእስክንድርን መከላከል ፋኖ በዚያም ማለት በዚህ በውድም በግድም ሰብሮ አዲስ አበባ መግባት አለበት። ፋኖ አዲስ አበባ ለመግባት ደግሞ ግዴታ መንገዱን መጥረግ አለበት። አብዛኛውን የኃይል ዝግጅት ጨርሰን እንግዲህ ብዙ ወታደራዊ ሚስጥሮች ቢሆኑም በኃይል ደረጃ ከዚህ በፊት እንደገለጽ ነው ለማይቀረው የ4 ኪሎ ጉዟችን ብዙ ዝግጅት እያደረግን ያለ ነው። ነገር ግን እስክንድር ነጋ የሸዋ ወንድሞቻችን ላይ ተኩስ በመክፈትና ስትራቴጂክ ይሆናሉ የተባሉ መልካም ምድሮችን በመቆጣጠር ወገናችንን እያሰቃየ የፋኖ ደግሞ በሸዋ አድርጎ ወደ አዲስ አበባ እንዳይገባ መንገድ ዘግቶ እየተከላከለ ያለበት ሁኔታ ነው ያለው። ይህንን መላው ወገናችን እንዲያውቅልን እንፈልጋለን። ስለዚህ አፋድ የሚባለው ኋለኛው አመራርና አባሉ ምንም በማያውቀው ሁኔታ የፖለቲካ አስተላለፉን የእስክንድርን ፕሮጀክት በአማራ ትግል ሊያመጣ ያሰበውን አሉታዊ ተጽዕኖ ሳይረዳ ተሸብቦ ነው ያለው። ውስን የሚባሉ 4 እና 5 የሚባሉ ሰዎች ግን
የዓላማ የጥቅም ተጋሪ ሆነው ጸረ አማራነታቸውን በዓለም አደባባይ በተግባር እያሳዩ እየመሰከሩ ያሉበት ሁኔታ ነው ያለው። ይሄ ድርጊት በአጭር ጊዜ ካልተቋጨ ማህበረሰባችንም እኛም የምናምነው በዚያ ልክ ስለሆነ እስክንድር ነጋን መንገድ ማስከፈት ግዴታ ሆኖብናል አሁን። ስለዚህ አፋሕድ የሚባለው ስብስብ የብልጽግና ስብስብ ከጎንደር ከቤተ አማራ ወሎና ሸዋ ያሉ ተዋጊ ወንድሞቻችን በፍጥነት ሽማግሌ እየላኩ ያሉ አሉ፣ መልካም ፈቃዳቸውን ያሳዩ አሉ፣ ባለማወቅ ነው ያሉ አሉ፣ አስፈላጊውን ንግግር እያደረግናቸው ያሉ ሰዎች አሉ፣ የታች አባላት ማለት ነው። እነሱ በአስቸኳይ መሳሪያቸውን እየያዙ ሻምበሎቻቸውን እየያዙ እንዲመጡ እንመክራለን። ሌላው ግን የትግላችን እንቅፋት ሆኖ ለዘመናት አማራ መስለው በአማራ ህዝብ ላይ ጦርነት ሲታወጅ በአማራ ህዝብ ላይ የህልውና አደጋ ሲደቀን ፈዳር ቁመው በለው እያሉ ይባስ ብለው ጸረ አማራ ኃይሎች በሚያቀርቡት ድግስ እየጨፈሩ አማራውን የሚያስመቱ ኃይሎች አሁን አፋሕድ በሚል ተሰብስበው ነው የሚገኙት። አንድ ቢጫ ፌስታል ውስጥ ተጠራቅመው ነው የሚገኙት። ይህን ቢጫ ፌስታል ቆሼ ወስዶ ወይም የቆሻሻ ማጠራቀሚያ ቦታ ወስዶ ማስቀመጥ የኛ የአማራዎች ስራ ይሆናል። ትግላችንን ለማስተጓጎል የሚደረገው ጥረት በዚህ መንገድ መቋጨት አለበት። ስለዚህ የአማራን ትግል አይደለም በአፋሕድ ትብብር ማንንም ቢይዝ አያሸንፈንም። አብይ አህመድንም የሚያድነው ኃይል አይኖርም። ትናንትና በባዶ እጃችን የጀመርነው ትግል ዛሬ የሚሊዮን ጠመንጃ የሚሊዮን ሰራዊት ባለቤቱ ነው። ዛሬ የ70 ሚሊዮን ህዝብ ድጋፍ አግኝቷል። ዛሬ 120 ሚሊዮን የኢትዮጵያ ህዝብ እየጠበቀ ያለው አብይ አህመድ ከእንግዲህ ሰርቫይቭ አድርጎ ይቀጥላል ወይ ሳይሆን ፋኖ መጥቶ የሚመሰርተው መንግስት ምን ይሆን ፋኖ መንግስት ሲሆን ኢትዮጵያውያን ጋራ የሚኖረው ቁርኝት ምን ይሆን የሚለውን ነው እየጠበቀ ያለው እና በዚህ ልክ ህዝብ በጠበቀን መንገድ ለመገኘት አሸናፊ ሆነን ለመውጣት ማንኛውንም መንገድ እንጓዛለን። በአማራ ማንነታቸው ከታሰሩ የህሊናና የፖለቲካ እስረኞች መካከል በነ ዶክተር ወንደሰን አሰፋ መዝገብ የተከሰሱ ጉዳይ ትላንት ፍርድ ቤት በታየበት ወቅት ዶክተር ወንደሰን አሰፋ ለደህንነታቸው ጭምር አስጊ የሆነ የሌሊት ፍተሻ እንደሚደረግባቸው ገለጹ። መፍትሄ የጠየቁት ያገዛዙ የፖለቲካና የህሊና እስረኞች ጉዳይን የሚያየው ችሎት የመሃል ዳኛ እርምጃውን መደገፋቸው ጥያቄ አስነስቷል። በአማራ ማንነታቸው ሳቢያ በስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል እነ ዶክተር ወንደሰን አሰፋ መዝገብ የተካተቱት 23 የሚሆኑ ተከሳሾች ከቅሊንጦና ከቃሊቲ ትላንት ሚያዝያ 4 ቀን 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ምድብ ችሎት በቀረቡበት ወቅት የአቃቤ ሕግ ምስክር ከተሰማ በኋላ ዶክተር ወንደሰን አሰፋ በእስር ቤቱ በሌሊት ለደህንነታቸው ጭምር አስጊ የሆነ ፍተሻ በፌዴራል ፖሊስ እየተፈጸመ መሆኑና ይህም አሳሳቢ መሆኑን በመጥቀስ መፍትሄ እንዲሰጣቸው ችሎቱን የጠየቁ ቢሆንም ያገዛዙን የፖለቲካና የህሊና እስረኞች ጉዳይ የሚከታተለው ችሎት የተከለከለ ችሎት የመሃል ዳኛ በይሳ በዳዳ የተከለከለ ነገር ገብቶ ካልሆነ በስተቀር ፍተሻ አይደረግም በማለት የእስር ቤቱን አስተዳደር ወክሎ ንግግራቸውን በማቋረጥ ምላሽ መስጠቱ ጥያቄ አስነስቷል። የፖለቲካ እስረኛው ዶክተር ወንደሰን አሰፋ መፍትሄ እንዲሰጥ ችሎቱን የጠየቁ ቢሆንም የመሃል ዳኛው የእስር ቤቱን አስተዳደር ጠርቶ ምላሽ ከመጠየቅ ይልቅ ራሱ ምላሽ በመሆን የተከለከለ ነገር ገብቶ ካልሆነ በስተቀር ፍተሻ አይደረግም በማለት በሌሊት የሚካሄደው ፍተሻ ለደህንነታቸው ጭምር ስጋት መሆኑን መግለጻቸውን ወደ ጎን በማድረግ ትኩረት እንዳይሰጥ አድርጓል። አቃቤ ሕግ ላቀረበው የፈጠራ የሽብር ክስ አሉኝ የሚላቸው ምስክሮች እስከ ሚያዝያ 2 ቀን 2017 አስመስክሮ እንዲያጠናቅቅ የተሰጠ ቢሆንም ዛሬም ሂደቱን እያጓተተ መሆኑን አውሎክሶን አንድነት የፍርድ ቤት ሂደቱን ትላንት ተከታትለው በላከው ዘገባ አስታውቋል። 3 ቀናት በፊት ሚያዝያ 2 ቀን 2017 በነበረው የችሎት ውሎ 2 የፖለቲካ እስረኞች በጤና እክል ምክንያት ፍርድ ቤት አለመቅረባቸውን አቃቤ ሕግ ጠቅሶ ምስክሮች እነሱን ካልመጡ አላስመሰክርም ያለ ቢሆንም በጋራ የተከሰሱበትና በጋራ የሚታይ ጉዳይ በመሆኑ ሂደቱ እንዲቀጥል ጥያቄ ያቀረቡ ጠበቆችን አስተያየት ያልተቀበለው ፍርድ ቤቱ በጉዳዩ ላይ ብይን ይሰጣለው በማለት ለትላንት ሚያዝያ 4 ቀን 2017 ዓ.ም ቀጠሮ ይዞ የነበረ ሲሆን ከጤና ጋር በተያያዘ ችግር ያለባቸው በማመልከቻ እንዲያሳውቁ የጠየቀው ፍርድ ቤቱ ከዛ በኋላ ፍትህ ሚኒስቴር ምላሽ እንዲሰጥበት እናደርጋለን ሲል ተደምጧል። በተለያዩ ምክንያቶች ፍርድ ቤት ለሚቀሩ ተከሳሾች ኃላፊነት አልወስድም ያለው ችሎቱ የሚቀሩ ሰዎች ጉዳይ ተነጥሎ ለማየትና ለመቅጣት ጭምር እንደሚገደድ ማስፈራራቱም ታውቋል። በትላንትናው ዕለት ያልተገኘው ሌላው የፖለቲካ እስረኛ ማስረሻ ነው በምስክር ሂደቱ በመስቀለኛ ጥያቄ የተነሱ ጉዳዮችን ተከትሎ የሚሰጠው ውሳኔ ታሳቢ እንደማይደረግለት የገለጸው ችሎቱ አቃቤ ሕግ 9 ምስክሮችን ስለማቅረቡ ለፍርድ ቤቱ ያሳወቀ ሲሆን ከመካከላቸው ኃይሉ ተሰማ የተባለ ከመንዝ ጌራ መሃል ሜዳ ወረዳ የመጣ የጸጥታ ባለሙያ ሆነው ምስክሩ በዕለቱ በአቶ ግርማይ ሺጥላ ግድያ ጋር በተገናኘ አቃቤ ሕግ አቅርቦት መስክሯል። ግርማይ ሺጥላ በተገደለበት ወቅት አብሮ እንደነበርና ራሱም ከአደጋው ስለመትረፉ የተናገረው ምስክር በኦነግ ሸኔ በተባለው ኃይል አጣዬ ከ10 ጊዜ በላይ መቃጠሏና በሸዋ የተለያዩ አካባቢዎች የሚደርሱ ጥቃቶችና የእርስ በርስ ግጭቶች
ጥቃቶችን በመከላከል ረገድ ማህበረሰቡን እያገዙ የነበሩ የምስራቅ አማራ ፋኖና የአማራ ልዩ ኃይል አባላት በመንግስት እንዲፈርስ በመደረጉ ወደ ጫካ የወጡ አባላቱ በግድያው እንዳሉበት ከአካባቢው ማህበረሰብ አገኘሁት ያለው መረጃ ያመለክታል ያለው የአቃቢ ህግ ምስክር ነገር ግን በአይኑ ስላላየ በትክክል አለማረጋገጡን ለፍርድ ቤት መናገሩ ታውቋል። ፍርድ ቤቱ ቀሪ ምስክሮችን ሰማለው ማለት ለግንቦት 15 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። በአገዛዙ አቃቢ ህግ የግል እስረኛ ይመስል በቢሮ ውስጥ ታስሮ ድብደባና ስቃይ የተፈጸመበት መምህር ታሪኩን ጨምሮ ሌሎች የፖለቲካ እስረኞችም ትላንት ቀርበው የነበረ ሲሆን ፍርድ ቤቱ የተለመደ የቀጠሮ ማራዘሚያ ተለዋጭ ቀጠሮ መስጠቱን አውሎክሶን አንድነት ከላከው ዘገባ መረዳት ተችሏል። ይህ በእንዲህ እንዳለ የምክር ቤት አባላቱ አቶ ክርስቲያን ታደለና አቶ ዮሐንስ በኋላ በቅሊንጦ ማረሚያ ቤት ጥቃት እንደተፈጸመባቸው ትላንት ይፋ የሆነ ሲሆን በዚህ ሚያዝያ 2 ቀን 2017 ዓ.ም የቅሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት ባደረጉ የፌዴራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለና አቶ ዮሐንስ በኋላውን ከእስር ቤታቸው እንዳስወጧቸውና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳደሯቸው ለዶክተር ወንደሰን አሰፋም በተመሳሳይ ድርጊት እንደተፈጸመባቸው ትላንት መሰረት ሚዲያ መዘገቡ አይዘነጋም። የሱዳን ፈጥኖ ደራሽ ኃይል ድሮኖች ወይም ሰው አልባ አውሮፕላኖች ከኤርትራ ድንበር አቅራቢያ የምትገኝ የከሰላ ከተማ ላይ ጥቃት መፈጸማቸው የሱዳን ብሔራዊ ጦር ውስጥ የሚገኙ ወታደራዊ የመረጃ ምንጮችም ተናገሩ። በሱዳን የስደተኞች መጠለያ በደረሰም የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ከ3 ልጆቿ ጋር ሕይወቷ ማለፉም ተሰማ። ጥቃቱ በከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጣሪያ ላይ ያነጣጠረ ነበር የተባለም ሲሆን በሰው ላይ የደረሰ ጉዳት እንደሌለ በሱዳን መንግስት ውስጥ የሚገኙት የመረጃ ምንጮች ለፈረንሳዩ የዜና አገልግሎት ኤፍፒም ተናግረዋል። 3ኛ ዓመቱን በመጀመሩ የሱዳን ጦርነት አብዱል ፈታህ አልብራህማን የሚመሩት የብሔራዊ ጦሩ የሀገሪቱን ማዕከል ምስራቅና ሰሜናዊ አካባቢዎች የተቆጣጠረ ሲሆን የጀነራል መሐመድ ሐምዳን ደጋሎ የሱዳን ፈጥኖ ደራሽ ኃይልም በአንጻሩ አብዛኛው የምዕራብ ዳርፉርና ደቡባዊ ሱዳን በእጁ እንደያዘም መረጃዎችም ይገልጻሉ። ከሰላም በኡምዱርማን ከሚገኘው የሱዳን ፈጥኖ ደራሽ ኃይል ይዞታ 400 ኪሎ ሜትር ገደማ ርቀት ላይ የምትገኝ ሲሆን የታጣቂ ቡድኑ አጋር የሆነው እናም የአብዱል አዚዝ አል ሃሊ የሚመሩት የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን አንድ እንጃ ይዞታም ከሰላ በተመሳይ 400 ኪሎ ሜትር ገደማ የሚርቅ መሆኑ ተገልጿል። በከሰላ አካባቢ ስለደረሰው ጉዳት እስከ አሁን ድረስ ከነጻ ምንጮችም ማወቅም ወይም ማረጋገጥ አልተቻለም። በዚህ እንዳለ በሱዳን በስደተኞች መጠለያ ባጋጠመ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ከ3 ልጆቿ ጋር ሕይወቷ ማለፉ የተገለጸም ሲሆን በኦምጉርጎር መጠለያ ካምፕ ውስጥ በተነሳም የእሳት አደጋ ይህችው ኢትዮጵያዊት እናት እና ልጆቿ ሕይወታቸው ማለፉን የትግራይ ክልል ቴሌቪዥን ጣቢያ ከዘገበው መረጃ ለማወቅም ተችሏል። ሕይወቷ ያለፈው ነፍሰ ጡሯን እናት በትግራይ በተካሄደው የሰሜን ኢትዮጵያ ጦርነትም ሳቢያ ከቀይ ከተፈናቀሉ ወደ ሱዳን በመሰደድ በመጠለያ ካምፕ ውስጥ ከሚኖሩ ኢትዮጵያውያን መካከል አንዷ መሆኗም ተመልክቷል። በፕሪቶሪያው የሰላም ስምምነት ሙሉ በሙሉ አለመተግበሩም ስደተኞች ወደ ሀገራቸው መመለስም አለመቻላቸው ዘገባው ያመለከተ ሲሆን በተመሳሳይ የተፈጥሮ አደጋም ዜና በትግራይ ክልል በአዲ ከተማ በጣለ ከፍተኛ ዝናብ ሳቢያ የተፈጠረው ጎርፍ በከተማ በሚገኙ በ10 ሺህ የሚቆጠሩ ተፈናቃዮች ካምፕ ውስጥ ጉዳት ማድረሱም ከክልሉ የወጣው መረጃም ገልጿል። በካምፑ ከሚገኙ ተፈናቃዮች መኖሪያም ጎርፍ በመግባቱ በጠና ታማሚ እናቶችና ህፃናት ላይ ጉዳት ማድረሱን የማዕከሉ አስተባባሪ ለመገናኛ ብዙሃን መናገራቸውም ታውቋል። የሮማ ካቶሊካዊት ቤተክርስቲያን አባት የነበሩት አቡነ ፍራንሲስ በግል አካውንታቸው ውስጥ የነበረውን የመጨረሻም ገንዘባቸውን ለተገፉ ወገኖች መስጠታቸው ተሰማ። ቀጣዩ ፖፕም ከአፍሪካ አህጉር እንዲመረጥ በርካታ ምዕመናን ድምጻቸውን እየሰጡ መምጣታቸውም ተሰማ። የ88 ዓመቱ አቡነ ፍራንሲስ በህይወት ዘመናቸው የመጨረሻ ስጦታቸውና ልግስናቸውን የሚያሳይ ከግል የባንክ አካውንታቸው ውስጥ የነበረ 200,000 ዩሮ ወንድሞቼና እህቶቼ ለሚሏቸው የህግ ታራሚዎች እንዲሰጥላቸው መናዘዛቸውን የሮም ካቶሊካዊት ሀገረ ስብከት ሊቀ ጳጳስና በሮማ የህግ ታራሚዎች የበላይ ጠባቂ አቡነ ቦኔ አምብሮስ በቅርቡ ከላ ሪፐብሊካን ጋዜጣ ጋር ባደረጉት ቃለ ምልልስ እማኝነታቸውን ሰጥተዋል። አቡነ ፍራንሲስ ከዚህ ዓለም ድካም ከማረፋቸው ጥቂት ቀናት በፊት ዘወትር ወደሚጎበኙት የሮማው ታሪካዊ የህግ ታራሚዎች ስፍራ በመሄድ በዚህ ዓለም ከብዙዎች ዘንድ የተረሱት የህግ ታራሚዎችን እንደማይዘነጓቸው መናገራቸውን የገለጹት
የገለጹት ብፁዕ ቦኔ አምቡራስ ቅዱስነታቸው በባንካቸው ውስጥ ያላቸውን የመጨረሻውን እንጥፍጣፊ ገንዘባቸውን ለእስረኞችም እንዲሰጥም ተናዘዋል። ከዚህ ቀደምም የሕግ ታራሚዎችን እግር በማጠብ የመንፈሳዊ አባትነት ምሳሌነታቸውን በተግባርም አሳይተዋል ያሉትም አቡነ ቦኔ አቡነ ፍራንሲስ ለሕግ ታራሚዎችም የተሻለ እንክብካቤ የእስራት ጊዜ እንዲቀንስ የእስረኞችም አያያዝም እንዲሻሻል ላቀረቡትም ጥያቄ ግን የጣሊያን የፍትህ ሚኒስተር ጆሮ ዳባ ልበስም ማለቱም ቅር እንዳሰኛቸውም ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናው ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ሴቱ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።